ባንቺ ምክንያት ልጁ እንደዚህ የደረሰው ባንቺ ማለት ነው። አንቺ እንደ ሰላም ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ባላችሁበት ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንግዲህ መግቢያ ላይ እንዳያችሁት በነጽጌን ማለት እነ ሮያል ፋሚሊ በጣም የሚያስደነግጥ ነገር ነው ወደኛ የመጡት። አሁን በቅርብ ጊዜ ነው የተለቀቀው ቪዲዮ፣ ያው ከአንድ ሰዓት በፊት እንደዛ እና በጣም ያስደነግጣል። እውነት ለመናገር እኔ መጀመሪያ ሰው በጣም ደንግጬ ነበረ። በጣም ነው የሚያሳዝነው። ማለት እኔ ምን እንደምል ነው ግራ የገባኝ ታውቃላችሁ። ምክንያቱም የዚህ ነገር ምክንያቱ ምን እንደሆነ ከመጀመሪያው እስከ አሁን ባለው ድረስ በደንብ ያለው ነገር በደንብ ስለምናውቅ ሁላችንም ማለት ነው የምን ውጤት እንደሆነ በደንብ እናውቃለን ሁላችንም። እና አሁን ዳኒ ያለበትን ሁኔታ እስቲ አብረን እንመልከት። የእውነት እኔ በጣም ነው በቃ እኔ እንጃ እንትን ያልኩትኝ ያዛንኩትኝ ማለት አሁን እነዚህ ሁለት ሴቶች ማለት ነው በዳኒ ምክንያት እንደዚህ ሲሆኑ ነገ የሆነ ነገር ዳኒ ቢሆን እንዴት ነው ቆሙ ራሱ የሚሄዱት? የእውነት በጣም ነው የሚያሳዝነው፣ በጣም ማለት ነው። በጣም 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 ነው የሚያሳዝነው ጋይስ፣ በጣም ማለት ነውና በዚህ ልክ በዚህ ልጁ እስከዚህ እንዲ ምንም ጥፋተኛ ቢሆን የሱ ጥፋትም ቢሆን አንዳቸው በእርግጥ ልጆቹ ምን ያርጉ ማለት እኔ በነገራችን ላይ እቺ ማናት አሁን የመጣችው አስሞ ይያዝልኝ እና በሷ ነው የምፈርደው። በጽጌ ምናምን አልፈርድም። መቼም ጽጌ ጥፋተኛ ናት ልል አልችልም። ምክንያቱም ጽጌ አሁንም ቢሆን ዳኒን ተወኝ በቃ ከሷ ጋር ሁን ባለ ትዳር ነኝ ካለችው እሱ ግን እኔ በቃ አልለየሽም ማለትና ጽጌ ምን ታርግ? አሁን የጽጌ ጥፋት ነው እንደዚህ ነው ምናምን አልልም። ገባችሁ? ዳኒ ሰው ልጅ እንግዲህ ለአንድ ሰው ነው የተፈጠረው አይደለ? ለአንድ ሰው ነው መሆን የሚችለው፣ ለሁለት ሰው መሆን አይችልም። እኔ እሆናለሁ እንኳን ቢል ልጆቹ ፈቃደኛ ሊሆኑ አይችሉም። ክብር የሚባል ነገር አለ እና በጣም እኔ ዳኒ እንደዚህ ሆኖ ሳይ በጣም ነው የደነገጥኩት እውነት ለመናገር። እኔ በእንደዚህ አይነት መልኩ አልጠበኩኝም። ባለፈው ያው ቪዲዮ ያያችሁ ሰዎች ካላችሁ መቼ ሳታዩ እናንተ መሽታ ያላችሁ እና እኔ ማለት እውነት እግዚአብሔርን በዚህ ቪዲዮ በእንደዚህ አይነት ቪዲዮ ወደ እኛ ይመጣሉ ብዬ አላሰብኩኝም። በቃ እቺ አዲሷን ማለት ነው ሂጂ ይላታል። በቃ ከጽጌ ጋር ይታረቃሉ፣ ጽጌ ተጠይቃታል ምናምን ብዬ ነበር ያሰብኩት እንጂ በዚህ እንደዚህ በሚያስደነግጥ ቪዲዮ ወደ እኛ ይመጣሉ ብዬ አላሰብኩም። በጣም ነው የሚያሳዝነው፣ በጣም ማለት ነው። ቤቢ ቤቢ ቴንጂ ቤቢ ከዛስ ባንቺ ምክንያት ልጁ እንደዚህ የደረሰው ባንቺ ማለት ነው። አንቺ እንደ ተጎድተሽ ባትመጪ ኖሮ ዳኒም እንደዚህ ባልሆነ ከጽጌ ጋርም ባልተጣሉ ነበረ። ተጎድተሽ መጥተሽ እዚህ እንትን ትያለሽ፣ አታፍሪም። ምን አይነት አይን አውጣ እንደሆንሽ እግዚአብሔርን። ሊጨንቅሽም ይገባል። በደንብ ነው መጨነቅ ያለብሽ፣ በደንብ ማለት ነው። ይሄ ልጅ የሆነ ነገር ቢሆን ማለት ነው ጽጌ ራሱ ከአንቺ አትወርድም። ገባሽ? አንቺ ነሽ ጥፋተኛ፣ ጽጌ አይደለችም። አንቺ ነሽ እነሱ ህይወት ውስጥ ገብተሽ ጭምልቅልቅ ያወጣሽው። ዳኒም ለዚህ እንዲበቃ ያደረግሽው አንቺ ነሽ። ኤፍሱን በስማም ስምሽ ራሱ አይያዝም እና እኔ እንጃ በጣም ነው የእውነት በጣም ነው ዳኒ ያሳዘነኝ። በጣም ነው የሚያሳዝነው። ሜሪ የምትባለው ሴትዮ ደግሞ ስማ ጾትሽ ራሱ ያስደነግጣል የምር።
ከጽጌ ጋር ሲጨቃጨቁ ምናምን ነገር ነው ማለት ከሁለቱም ጋር ሲያወሩ ምናምን ነው። ከዛ እንትን ስትረስ አለበት እንደዚህ ሆኖ ምናምን ይላሉ እንዴ። አሁን ማን ነው ጥፋተኛ ብላችሁ ነው የምታስቡት ጋይስ? እናንተ ጥፋተኛ ማን ነው? ዳኒ ነው ነጽጌ ነው ምናምን? እኔ እውነት አሁንም ቢሆን ማለት ነው ዳኒ ስላመመናል አላሽቃብጥም። ዳኒም ጥፋት አለበት። እቺ ጽጌ ደግሞ ምንም ጥፋት የለባትም። ምክንያቱም በቃ ህይወትን ጀምረሃል ከኔ ተለየና ሂድ እኔ አለችው። እሱ ግን ሊለያት አልቻለም ጽጌ ምን ታርግ? ጽጌ በፍጹም ጥፋተኛ አይደለችም። ጥፋተኛ እንኳን ቢባል ዳኒ ነው። ወጣም ወረደም እንግዲህ እግዚአብሔር ቀላሉን ያድርግል። ሌላ ምንም አልችልም እኔ በበኩሌ ማለት ነው። በጣም ነው እንትን የሚያሳዝነው። ያኔ የተፈጠረው ነገር በጣም ያሳዝናል። ይሄም ስስ ነገር ቢሆን ጋይስ ምንም የምናውቀው ነገር የለም አሁንም ማለት ነው። ምን ላይ እንደደረሰ ዳኒ በምንም እንትን ልናውቀው አንችልም። ይሄ ቪዲዮ ተለቀቀልን፣ ከዛ ሌላ የምናውቀው ታሪክ የለም። ዳኒ ምን ላይ እንደሆነ ምን ላይ እንደደረሰ ማለት ነው። በጣም ነው የሚጨንቀው፣ በጣም ማለት ነው። ውፍ የምር በጣም እኔ ዳኒ በጣም ነው በነገራችን ላይ ዳኒን የምወደው ነኝ። በፍቅር ሳይሆን ኖርማል። ግን ደግሞ ይሄ ጥፋቱ ምናምን አልደግፈውም። ይሄ ያደረገው ነገር ምናምን አልደግፈውም። ምክንያቱም ልክ አይደለም። የሆነ ነገር ስህተት ሲሆን ስህተት ነው ማለት የሚሰራቸው አሁን ያለበትን ነገር አልወደውም። ግን ዳኒን በጣም ነው ፐርሰናሊ በጣም ነው የምወደው። አያችሁ ኤፍሱንም ነበረች ጽጌም ነበረች ሲጨቃጨቁ፣ ከዛ ስትረስ አለበት ፌንት እንደነቀለ ነው ዳኒ ማለት ነው። ባለፈው ነው ባለፈው እንደዚህ እንትን ብሎ ነበር አይደል? ይሄ ልጅ ወድቆ ነበረ። እንግዲህ ዛሬ ደግሞ ይባስ ብለው እንደዚህ ሆኖ አገኘ ነው እንደዚህ ማለት ነው። እንደምታዩት ይሄ የምን ውጤት ነው ብለን ስናስብ እንግዲህ የጭንቀት የመጨቃጨቅ ምናምን የምናምን ውጤት ነው። እኔ የእውነት በጣም በቃ በጣም ነው የሚያሳዝነው። በጣም ነው ያስጠላል። በጣም ነው የሚያስጠላው። እና ሁሉም እንግዲህ እግዚአብሔር መልካም ነገርን ያሰማል። ሌላ ምንም አልልም። ክፉን አንስማ። ዳኒ መልካም ነገርን እንስማ። እግዚአብሔር ቀላሉን ያድርግልህ ወንድሜ። ሌላ ምንም ልል አልችልም። ጸባይን ማስተካከል አለብህ አንተ ማለት ነው። አንተ ጋም ጥፋት አለ። እኔ አሁን ልወቅስ አልፈልግም። ብቻ እግዚአብሔር መልካም ነገርን ያሰማል።